It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እንግዲህ በሳምንቱ መጨረሻ ከነበሩት ጨዋታዎች መካከል ለብዙ የአርሰናል ደጋፊዎች አልዋጥ ያላቸው፣ ቅር ያሰኛቸው፣ ለምን ብለው እንዲጠይቁ አሰልጣኛቸውን እንዲወቅሱ ያደረጋቸው የአርሰናልና የኖቲንግሃም ፎረስት ጨዋታቸውን 0-0 በሆነ ውጤት መጨረሳቸው ነው። አርሰናል አንድ ነገር እያወቀ ነው ወደ ሜዳ የገባው፣ ማንቸስተር ሲቲ በማንቸስተር ዩናይትድ መሸነፉን። ስለዚህ ይህንን ሽንፈት ተከትሎ በዘንድሮ የውድድር ዓመት በመቸገር ከሚታወቀው ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ ያሸንፍና የነጥብ ልዩነታችንን ወደ 9 ያሰፋል። ይሄም በ2025-26 የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማንሳት የሚኖረንን እድል ይበልጥ ከፍ ያደርገዋል የሚል ምኞት ነበራቸው፣ ተስፋ ነበራቸው፣ ጉጉት ነበራቸው የአርሰናል ተጫዋቾች። አሁንም በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ከነበረው 6 ይልቅ ወደ 7 አድጓል። ነገር ግን 9 ሊሆን ይችል የነበረበትን እድል ያጣ ነው በአርቴታ የተሳሳተ ስሌት ነው ብለው ስለሚያስቡ አርቴታን ይወቅሳሉ። እስከ መቼ እንደነዚህ ያሉ አጋጣሚዎችን እያባከንን ሲሉም ይጠይቃሉ። ይሄ የአርሰናል ደጋፊዎች ጥያቄ ብቻ ግን አይመስለኝም። ምክንያቱም ትልልቅ የሚባሉት ሚዲያዎች እነ ስካይ ስፖርትስ፣ እነ ቢቢሲ፣ ኤስፒኤን እንደዚሁም ደግሞ ዚ አትሌቲክስ፣ ዚ ታይምስ እነዚህ ሁሉ እንደገና በአርሰናል የባከነ ሌላኛው እድል ብለው አርቲክሎችን እየጻፉ አይቻለሁ። ለምሳሌ አርሰናል ኤንድ አናዘር ሚስድ ኦፖርቹኒቲ ብሎ ዚ አትሌቲክ የጻፈው ሪፖርት አለ። እዛ ላይ የተጠቀሱት ነገሮች ምንድን ናቸው ብንል ወይም ስካይ ስፖርትስ ላይ ገብተን አርሰናል መልካሙን አጋጣሚ አባከነው ብለው የጻፉትንና በዝርዝር የተባባሉትን ነገር ላየ ሰው ቁጭቱ በአርሰናል ደጋፊዎች ብቻ ታጥሮ የሚቀር አይደለም። ምክንያቱም ከዚህ በፊትም የሆነውን ነገር ማስታወስ ግድ ነው። ትላንት ቅዳሜ ብቻ እንደዚህ አይነት ነገር አይደለም ያጋጠመው። ለምሳሌ ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 በሆነ ውጤት አሸነፈው። ከዛ አርሰናል ኖቲንግሃም ፎረስትን ማሸነፍ ሳይችል ቀረ። አንድ ከዛ በፊት ስንል ማንቸስተር ሲቲ ከብራይተን ኤንድ ሆቭ አልቢዮን ጋር 1-1 ጨዋታውን አጠናቀቀ። አርሰናል ደግሞ በጣም ደስ በማይል እንቅስቃሴ ከሊቨርፑል ጋር 0-0 ተለያየ 2። ስለዚህ እንደነዚህ ያሉ በማንቸስተር ሲቲና በአርሰናል መካከል አሁን ያለው የ7 ነጥብ ልዩነት ለመድረስ ወደሚያስቸግር ልዩነት ማደግ ይችል ነበረ። አሁን የአርሰናል ደጋፊዎች በተደጋጋሚ ቢያነሱትም ልክ ነው የሚባለው ዋት ኩድ ሃቭ ቢን የሚል ጥያቄ ነው። ምን ይሆን ነበረ፣ የትን ደርስ ነበረ የሚል ጥያቄን መጠየቃቸው አይቀርም። this is very natural። ይህንን አለመጠየቅ አይቻልም። ይህ ምን ማለት ነው? በሲቲና በብራይተን ጨዋታ ሲቲ 2 ነጥብ ሲጥል እኛ ሊቨርፑልን አሸንፈን ቢሆን ኖሮ በእኛና በኖቲንግሃም ፎረስት መካከል የተደረገውን ጨዋታ ማንቸስተር ሲቲ በዩናይትድ መሸነፉን ተከትሎ አሸንፈን ቢሆን ኖሮ አሁን ባላቸው የ7 ነጥብ ልዩነት ላይ 4 ተጨማሪ ነጥቦችን መፍጠር እንችል ነበር። ይሄ ማለት አርሰናል አንደኛ ማንቸስተር ሲቲ ሁለተኛ ብለን ስንጠራ በመካከላቸው የ11 ነጥብ ልዩነት አለ ለማለት ያስችል ነበር። ይሄንን ነው አርቴታና አርሰናል አባክነውታል የሚባለው።
እንዲህ ያለው እድል መባከን አልነበረበትም። ልክ ነው። እንደነዚህ ያሉ እድሎች ለመባከናቸው በምክንያትነት ወይም አርቴታን ለመውቀስ የሚነሱት ምክንያቶች ግን ምንድናቸው ስንል ለምሳሌ የማንቸስተር ሲቲን መሸነፍ አውቆ ወደ ሜዳ ሲገባ በተቻለው መጠን ስትሮንግ የሚለውን የሁልጊዜም የመጀመሪያ ተመራጭ የሚላቸውን ተጫዋቾች በመጀመሪያ ተሰላፊነት ይዞ መግባት አልነበረበትም ወይ ብለው ይከራከራሉ። ይሄ ማለት ምን ማለት ነው? ሊያንድሮ ትሮሳርድን እንደዚሁም ደግሞ ቡካዮ ሳካን ትቶ መግባቱን አይቀበሉትም። ትክክል ነው ብለው አያምኑም። እንዲህ ማድረግ አልነበረበትም የሚል አረዳድ አላቸው። እዚህ ላይ ጥያቄዎችን አለማንሳት እኔ አልችልም በግል አርቴታን መውቀስ፣ አርቴታ ያንን ያደረገበትን ምክንያት ጠርጥሮ ሀሳብ መስጠት አንድ ነገር ሆኖ፣ በሌላ በኩል ግን በዘንድሮ የውድድር ዓመት ኖኒ ማድዌኬን የመጀመሪያ ተሰላፊ በማድረግ ረገድ አርቴታ ተወቅሶ እኮ አያውቅም። እስከ ዛሬ ድረስ ልጁ በሚሰጠው የመጫወት ዕድል ልክ ነበረ። እስከ ዛሬ ድረስ የመጀመሪያ ተሰላፊነት ዕድል ብዙ ጊዜ ባይሰጠውም በቅርብ ጊዜ በሚያደርጋቸው ጨዋታዎች ላይ ግን ጋብሪኤል ማርቲኔሊ የሚያደርጋቸው እንቅስቃሴዎችና ለአርሰናል ውጤታማ መሆን የሚያበረክታቸው አስተዋጽኦች ቀለው የሚታዩ ቀለው ሊነገሩ የሚችሉ አይደሉም። አሰልጣኝ ሲኮን ደግሞ እንደነዚህ ያሉ የውሳኔ ሪስኮች ይኖራሉ። ትልቁ ነገር የሚሆነው ምንድን ነው? የወሰድከው የተጫዋቾች የምርጫ ሪስክ ልክ አልመጣ ሲልህ ልክ እንዳልሆነ ስትረዳ ፈጥነህ ለውጥ ማድረግ ነው። አርቴታ ደግሞ ያንን አድርጎ የለ ወይ ብዬ እከራከራለሁ። ሁለተኛው 45 እንደተጀመረ ገና 60 ደቂቃ ሳይሞላ እነ ቡካዮ ሳካን አስገባ። ኦፍኮርስ ልክ እንደሆነ ቀያሪው ደግሞ የምናውቀው እነ ቡካዮ ሳካ ከተቀየሩና ከገቡ በኋላ የአርሰናል የሜዳ ላይ እንቅስቃሴ አሪፍ እየሆነ መጣ። ምንም ጥያቄ የለውም። ይህም እውነት ነው። ስለዚህ እነዚህ እውነቶች የአርሰናል ደጋፊዎች ለወትሮም ቢሆን አርቴታ ይሳሳታል እና የአርቴታ መሳሳት ዋጋ ሊያስከፍለን ይችላል የሚል የስጋት የጥርጣሬ ስሜት ስላላቸው ከዚህ በፊት አርሰናል ውጤት ባጣባቸው ነጥብ በጣለባቸው ጨዋታዎች ላይ እሱ የወሰዳቸው ልክ ያልሆኑ የጥንቃቄ እርምጃዎች በአሁኑ ቅሬታቸው ላይ ተጽዕኖ አላሳደረም ብዬ መረዳት አልችልም። እኔ ለምሳሌ በአርሰናልና በሰንደርላንድ መካከል በነበረው ጨዋታ ሞስኩዌራን ጨምሮ እንደገና የመከላከል ውሳኔን ሲወስን አርቴታ ለሰንደርላንድ ተመችቶታል። አርሴናል ችግር ሆኖበታል። 2-1 ልክ ሲመራን ሞስኩዌራን አስገባው። ሰንደርላንድን ግን ሁለተኛውን ጎል ከማስቆጠር አልታደገውም። አገባ ሰንደርላንድ 2-1 ጨዋታው አለቀ። ከማንቸስተር ሲቲ ጋር በተደረገው ጨዋታ የተደረገው የበዛ ጥንቃቄ በአርቴታ በኩል አርሰናል ማንቸስተር ሲቲን ለማሸነፍ የነበረውን እድል እንዳባከነ የአርሰናል ደጋፊዎች፣ የእግር ኳስ ተንታኞች ከዚህ አንጻር ምኞታቸው፣ ተስፋቸው እና አርቴታ ቢያደርግ ልክ ነው ብለው የሚያምኑት ቅዳሜ ማንቸስተር ዩናይትድ ማንቸስተር ሲቲን በገጠመበት ስፒሪት አርሰናል ማንቸስተር ሲቲን መግጠም ይችል ነበር፣ በኤምሬትስ ስቴዲየም ይገባውም ነበረ፣ እንደዛ ቢያደርግ ደግሞ ያሸንፍ ነበረ ይላሉ። እንደነዚህ ያሉ ቀደም ብለውም የተሰሩ የአርቴታን ስህተቶች በማስታወስ ጭምር ይሄ ሰውዬ ብለው አሁን የምትሰሟቸውን አሁን የምንሰማቸውን አይነት ወቀሳዎችን ደጋፊዎች ያቀርባሉ፣ አከታትለው ያቀርባሉ። ስለዚህ ከብራይተን ጋር ነጥብ ሲጥል ያንን ካልተጠቀምንበት፣ ከማንቸስተር ዩናይትድ ጋር ተጫውቶ ሲሸነፍ ያንን ካልተጠቀምንበት፣ ያኔስ እሺ ከሊቨርፑል ጋር ነው ይባል፣ የአሁኑስ ከኖቲንግሃም ፎረስት ጋር ብለው የሚከራከሩ ሰዎች አሉ። ግን የእውነት እንናገር ከተባለ አንድ ሁለት ሀቆች መነሳት የለባቸውም ወይ? ሀቅ አንድ፣ አርሰናል በዚህ የኖቲንግሃም ፎረስት ጨዋታ የሚችለውን አላደረገም ወይ? እሺ እነ ቡካዮ ሳካ ከተቀየሩና ከገቡ በኋላ አላደረገም ወይ? ቡካዮ ሳካ ያደረጋቸው የግብ ሙከራዎች ግብ ጠባቂውን የምናደንቅበት ብለን በትላንትና ፕሮግራማችንም ላይ ስንነግራቸው የነበረውን ነገር በቃ የሚቻለው ነገር በሙሉ ተደርጓል። ግን ይሄንን የሚቻል የነበረውን ነገር በሙሉ ቀደም ብሎ የመጫወት ዕድል ለሳካ ሰጥቶ ቢሆን ለሊያንድሮ ትሮሳርድ ሰጥቶ ቢሆን ኖሮ አርሰናል ሳሙኤል ጎል የማስቆጠር ዕድሉ የበለጠ ይጨምር ነበር። ምክንያቱም አንዱ አርቴታን እንዲወቀስ ምርጫው ትክክል አይደለም በሚል ጉዳይ ስሙ እንዲነሳ ያደረገው አስተውላችሁ ከሆነ ማርቲኔሊ በጣም ተደጋጋሚ ኳሶችን ስቶ ነበር። እንዴት ሳተው የሚያስብሉ ይሄንንም ሳተው የሚያስብሉ ኳሶችን ስቷል እና ትሮሳርድ ቢሆን ኖሮ እንደዚህ አንሆንም ብሎ ቢያስብ ያርሰናል ደጋፊ አይፈረድበት። የእውነት ለመናገር ቅድም ያልኩት መረዳቴ እንደተጠበቀ ሆኖ ማለት ነው። በሌላ በኩል
አርሰናል እነዚህን ተጫዋቾች የመጀመሪያ ተሰላፊ ያላደረገው ኖቲንግሃም ፎረስትን አሳንሶ አስቦ ነው እንዳንል የአርሰናል ሪከርድ በቅርብ ዓመታት ከኖቲንግሃም ፎረስት ጋር ደካማ ነው። በ5 አካባቢ ጨዋታዎች ማሸነፍ የቻለው አንድ ነው። ኖቲንግሃም ፎረስት ዳይችን ከቀጠረ በኋላ በመከላከል ከትልልቆቹ ክለቦች በትልልቆቹ ጨዋታዎች ላይ ጭምር ውጤት ይዞ እየወጣ መከላከልን ምርጫው አድርጎ እንደሚጫወት አርቴታ ይጠፋዋል። ይህንን አናሊሲስ ሳይሰራ ወደ ሜዳ ይገባል። ይህንን አናሊሲስ ሳይሰራ የተጫዋቾቹን ምርጫ ይወስናል ብሎ መናገር አይቻልም። ስለዚህ ይህንን ከግምት ውስጥ ማስገባታችንም የተለመደም የተጠበቀም ነገር ነው ብሎ መናገር ይቻላል። ግን አርቴታ ያንን ውሳኔ ወሰነ። ያንን ውሳኔ ከወሰነ በኋላ የሆነው ነገር ግን አርቴታን ነው የሚያስወቅሰው? ተጫዋቾቹን ነው የሚያስወቅሰው? ወይስ ደግሞ የኖቲንግሃም ፎረስት ተጫዋቾችን ነው እንድናደንቅ የምንገደደው ብለን ግን እንጠይቃለን። አርቴታ ግን ኖቲንግሃም ፎረስትን አሳንሶ ለማየት የሚያበቃ ነገር አልነበረም። ምክንያቱም የአርሰናል ያለፉት 5 ዓመታት መቸገር በኖቲንግሃም ፎረስት በደንብ የታየ ነው። ይሄው ነገር በዘንድሮም የውድድር ዓመት እንዳይደገም ለማድረግ ልዩ ጥንቃቄ ማድረግ ይገባው ነበረ። በተለይ የማንቸስተር ሲቲ በማንቸስተር ዩናይትድን መሸነፍ እንዳወቀ ሰው ጠንካራውን ቡድን ይዞ መግባት ነበረበት። ጠንካራውን ቡድን ይዞ ላለ መግባት አንዳንዶች ምናልባት ማክሰኞ ነገ ከኢንተር ሚላን ጋር ለሚደረገው የቻምፒዮንስ ሊግ ጨዋታ አስቦ ይሆን እንዴ የሚል አይነት ስሜትም የተሰማቸው ሰዎች አሉ። አርሰናል የቻምፒዮንስ ሊግ የማለፍ ችግር የለበትም። የቻምፒዮንስ ሊግ ጉዳይ ከፕሪሚየር ሊጉ በላይ የሚያሳስብም አይደለም። ቻምፒዮንስ ሊጉ ወደ ቀጣዩ ምዕራፍ በቀጥታ ከሚያልፉት ክለቦች መካከል አንዱ የመሆን ዕድሉ በጣም ሰፊ ነው። በፕሪሚየር ሊግ ግን ማንም እርግጠኛ አይደለም፣ ገና ነው። እንደነዚህ ያሉ ስህተቶችን እየሰሩ ልበሙሉ መሆን፣ እንዲህ ያሉ ዕድሎችን እነዚህ አይነት አጋጣሚዎችን እያባከኑ እርግጠኛ ነኝ ብሎ መናገር በጣም አስቸጋሪ ምናልባትም የማይቻል ነው። ስለዚህ ለጋርዲዮላ እና ለማንቸስተር ሲቲ በተደጋጋሚ እንደገና የማንሰራራትን እድል ራሱ አርቴታ ራሱ አርሰናል እየሰጣቸው ነው የሚገኘው። ይሄ መታረም መቻል አለበት። እንዲህ ያለ የዋንጫ ረሃብ ያለበት ከ2003-2004 በኋላ ምንም አይነት ዋንጫ በፕሪሚየር ሊግ ያላሸነፈ አርሰናል እንዲህ ያሉ ኦፖርቹኒቲዎችን እያባከነ ለነ ማንቸስተር ሲቲ ያለመሞት ስሜት እንዲሰማቸው ፈቃድ መስጠት እና እንዲህም እያደረገ መቀጠል የለበትም ነው። 2022-23 ላይ 2023-24 ላይ እንደነዚህ ያሉ አልፎ የሚሰሩ ጥያቄን የሚያስነሱ ደስታን የሚያጎድሉ እርግጠኝነትን የሚያሳሱ ስህተቶች መሰራታቸው፣ አጋጣሚዎችን መጠቀም አለመቻል አርሰናልን ዋንጫ አሳጥቶታል። ከኋላው እየተነሳ መንትፎታል። 2025-26 ላይ ይሄ ታሪክ መደገም ማለት ለአርቴታም ለአብዛኞቹ የአርሰናል ተጫዋቾችም ቢሆን ያው ሰሞኑን ሳሊባ ሲናገር እንደነበረው ደክሞኛል፣ አንድን የውድድር ዓመት ያለ ዋንጫ ማጠናቀቅ ደክሞኛል ብሎ እንደተናገረው አይነት ነው ስሜቱ። ስለዚህ መታሰብ አለበት። ከዛ በተጨማሪ ግን አሁን ማንቸስተር ዩናይትድን ነው የሚገጥመው። አርሰናል ከማንቸስተር ዩናይትድ በኤምሬትስ ስቴዲየም ነው ጨዋታ የሚያደርጉት። ስለዚህ ይህንን የ9 ነጥብ ልዩነት መፍጠር ችሎ ቢሆን ኖሮ ከዩናይትድ የሚገጥመው ፈተና ያን ያህል ብዙ ጉዳት የማያስከትል እንዲሆን ማድረግ ይችል ነበረ ነው የቁጣው አንደኛው መነሻ። እንግዲህ ማንቸስተር ዩናይትድ ቤት ውስጥ ቅዳሜ ያየነው አይነት ተነሳሽነት፣ የሙድ ለውጥ፣ የአቅም መቀየር፣ ኢነርጄቲክ መሆን፣ ወርክሬታቸው የሚያስደነግጥ ምናምን መሆን በኤምሬትስ ስቴዲየም አርሰናል ማንቸስተር ዩናይትድን ሲያስተናግድ ቀላል ነገር እንደማይጠብቀው እንድናውቅ አድርጎናል። ኖቲንግሃም ፎረስትን አሸንፎ ቢሆን ኖሮ ይህንን የዩናይትድን ፈተና ብንወድቅ እንኳን ብለው የሚያስቡ የአርሰናል ደጋፊዎች አሉ። የሚያረጋጋ ነገር ኦልሬዲ በእጃችን ስላለ ይላሉ። አሁን ግን ማንቸስተር ዩናይትድ ከብዶ እየመጣ ነው። አርሰናል አጋጣሚዎችን እየተጠቀመ አይደለም። ስለዚህ ቅዳሜ የሆነ ነገር የተፈጠረ እንደሆነ በዩናይትድ አርሰናል ጫና ውስጥ ሊገባ ነው፣ ሊቸገር ነው። አሳልፎ በሚሰጣቸው ወይም ተስፋ ማስቆረጥ ሲችል ማንቸስተር ሲቲን ተስፋ ማስቆረጥ ባለመቻሉ መልሶ ራሱ ሊጎዳ ነው ትንታኔው። እንዲህ መሆን የለበትም፣ እንዲህ መፈቀድ የለበትም
በቃ ጨዋታዎችን ማሸነፍ አለበት። እድሉን በደንብ መጠቀም አለበት። የሚባክን እድል መኖር በጭራሽ የለበትም ነው። እውነት እንደዚህ አሁን እንደምንለው አሁን እንደምናወራው ሁሉም ከየአቅጣጫው እንደሚሰጠው አይነት አስተያየት መኖር ይቻላል? አንድ የእግር ኳስ ክለብ ስህተት ሳይሰራ የውድድር ዓመቱ ሙሉ መጨረስ ይችላል? ስህተት እንዲሰራ ማንም አይመኝም። ስህተት እንዲሰራ ማንም ምርጫው አይደለም። ነገር ግን this is football ብለው ደግሞ ሐሳብ የሚሰጡ ሰዎች አሉ። እግር ኳስ እንደዚህ ገና አሁንም በዛሬና በውድድር ዓመቱ መጨረሻ መካከል ራሱ አርሰናል፣ ማንቸስተር ሲቲ በጣም ትልልቅ ስህተቶችን ሊሰሩ ይችላሉ። የሚያባክኗቸው መልካም አጋጣሚዎች፣ የሚያሳዩቸው ደግሞ አስገራሚ ጉብዝናዎች ሊኖሯቸው ይችላሉ ነው። ስለዚህ እያንዳንዱ ጨዋታ ላይ ትኩረት ማድረግ፣ እያንዳንዱ ጨዋታ ላይ የተለየ ነገር ካልተፈጠረ በስተቀረ ጠንካራውን ቡድን ይዞ በመግባት ከአጉል ነገር መውጣት፣ ከአጉል ነገር መራቅ ይጠበቅባቸዋል አርሰናሎች ነው። መቼም ገና ከወዲሁ ኤምሬትስ ላይ የሚደረገው የአርሰናልና የማንቸስተር ዩናይትድ ጨዋታ በጣም 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 ከፍተኛ ጉጉትን ፈጥሯል። በነገራችን ላይ ለማንቸስተር ዩናይትድ ያው እነ ማዝራዊ ይመለሳል። ማዝራዊ ከአፍሪካ ዋንጫው መጠናቀቅ በኋላ እንደገና የማንቸስተር ዩናይትድን የመከላከል አቅም አሪፍ ሊያደርግ ወደ ሜዳ ይገባል። በቂ የማረፍ በቂ ዝግጅት የማድረግ ጊዜ አለው። ስለዚህ ይሄ ነገር ጨዋታውን በጣም በጉጉት እንድንጠብቅ ያደርጋል በማንቸስተር ዩናይትድ ሳይድ። በአርሰናል ሳይድ ደግሞ ተጨማሪ ስህተትን መስራት የለበትም ነው። ይህንን ኢንኮንሲስተንሲ ወይም በወጥነት ውጤታማ ለመሆን መቸገርን እየፈቀደ መቀጠል የለበትም ነው። ማሸነፍ አለበት። በጣም 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 የሚያስቆጩ ነገሮችን መቀነስ መቻል አለበት ነው። እንደ ቡድን የግብ ዕድሎችን ፈጥሯል ከኖቲንጋም ፎረስት ጋር። ነገር ግን በተፈጠረ የግብ ዕድል የሚሰጥ 3 ነጥብ የለ፣ በገባ ጎል እንጂ ጎሉን ያግቡት ነው። ጨዋታዎቹን ይጨርሱ ነው። የበላይነታቸውን ማጠናከር በሚችሉባቸው አጋጣሚዎች አይቀልዱ ነው የአርሰናል ደጋፊ ጥያቄ። የነጥብ ልዩነቱ ጨምሯል ከሲቲ ጋር። የጨመረው የነጥብ ልዩነት ከዚህ በላይ መሆን ይችል ነበር ብለው ስለሚያስቡ ግን ከፍቷቸዋል፣ ቅር ብሏቸዋል። ያንን የቅሬታ ስሜታቸውን በየአቅጣጫው እያንጸባረቁት ይገኛሉ። ከዚህ በኋላስ ምን ይሆናል? የእንግሊዝ ፕሪሚየር ሊግ በአርሰናል፣ በማንቸስተር ሲቲ፣ በአስቶን ቪላ መካከል በሚኖረው ዋንጫ የማንሳት ፉክክር ብቻ ሳይሆን በሊቨርፑል፣ በቼልሲ፣ በማን ዩናይትድ መካከል በሚኖር የአውሮፓ ቻምፒዮንስ ሊግ የመግባት ትግልም እስከ ውድድር ዓመቱ መጨረሻ ድረስ ደምቆ ይቀጥላል። ምን ይሆን ቀጥሎ? ያጓጓል። በእነዚህና በሌሎች ጉዳዮች ላይ ከስር መረጃዎችን ወደ እናንተ እናደርሳለን። እንዲነገር እንዲነሳ የምትፈልጉት ጉዳይም ካለ ደስ ብሎን የምናነሳ ደስ ብሎን የምንታዘዝ ይሆናል። ለአሁን ግን ቻው እንበላችሁ። ኢትዮጵያ ለዘለዓለም ትኖር።